እኔ ደህና ብሆን ባልሆን አንተ ይመለከታል? ምን አገባልኩ እኮ። ወይኔ አምላኬ ምን ማድረግ እየሞከርሽ ነው? አንቺ ርካሽ ቆይ ምን ልሁን ነው የምትይው? ሄሎ ራሂልዬ። ሄሎ አክስቴ። ይሄን ስም እንዴት እንደምጠላው ብታቂ። ምን አክስቴ መባሉን? አዋ አላሳዘንሽም? አስቢ እስኪ በዚህ እድሜ አክስትን የሚያክል ትልቅ ስም ሲሸከም አላሳዘንሽም? እሺ እንደሱ ከሆነ አልጠራሽም። እባክሽ አሁን ዋናው ቁም ነገሩ እሱ አይደለም። ቆይ አንድ አይነት ቤት እየኖርን መደዋወል አይከብድም? እንዴት? ያው ሁለት እርምጃ ተራምደሽ ወደ እኔ ክፍል መምጣት እየቻልሽ መደወሉ አስፈላጊ አይደለም ብዬ ነው። ይኸውልሽ ሪች አንድ ነገር ልነግርሽ ነበር አደዋውሌ። ምንድነው ማርቲ? የተፈጠረ ነገር አለ እንዴ? አዎ አንዳንድ ነገሮች። አንዳንድ ነገሮች ስትይ አልገባኝም። አሁን በስልክሽ የምልክልሽን ፎቶ እዩ። የምን ፎቶ ነው? ቆይ ለምንድነው ምን እንደተፈጠረ ማትነግሪኝ? አይ አንቺ ራስሽ ብታዪው አይሻልም? አይ አክስቴ አሁንስ አበዛሽ። በጣም እያስጨነቅሽኝ ነው። ህይወትና ሮቤል ረጅም ሰዓት መንገድ ላይ ተቀምጠው ነበር። ምን እያረጉ? ኧረ እኔ አላቅም ብቻ እየተሽኮረመሙና ረጅም ሰዓት እያወሩ ነበር ቁጭ ብለው። ስለምን ጉዳይ? ነገሩ ግልጽ እኮ ነው ራሂል፣ በደንብ ያስታውቃል። እኔም ካላመንሽኝ ብዬ ፎቶ አንስቻቸዋለሁ። የምን ፎቶ? ራስሽ ገብተሽ እዩ፣ ቴሌግራም ላይ ልኬልሻለሁ። እሺ እኔ ማርታ ማን እንደሆንኩ አያውቁኝም ማለት ነው። ወይኔ ህይወት፣ ወይኔ ህይወት፣ ወይኔ ህይወት። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ቆይ መቼ ነው የምነግርሽ የምትሰሚው? አይምሮሽ ግን ይሰራል? ወይኔ አምላኬ ምግቡን እኮ እንዳለ ደፋሽው። አረ ቆረቆረሽ። ምን ማድረግሽ ነው ራሂል? እንዴት ምግብ ሰው ላይ ትደፊያለሽ? እሱ ነው ያስገረመሽ? ገና አንቺን እደፋሽ የለ እንዴ? ምን አደረኩሽ ደግሞ? ደግሞ ትንሽ አታፍሪም? ምን አደረኩ ስትይ? ቆይ አንቺ ምን አይነት ፈጣጣ ሰው ነሽ? አልገባኝም ራሂል፣ ምን አደረኩሽ? እኔ እንደ እህቴ ሁሉንም ነገር ስለነገርኩሽ ነው አይደል እንደዚህ የምታደርጊው? ቆይ ምንድነው የተፈጠረው? ቆይ ትናንትና ከሮቤል ጋር ምን እያደረጋችሁ ነበር? ምን አደረግን? ምን አደረግን? እሱን አንቺ ብትመልሽልኝ አይሻልም ህይወት? ለዚህ ከሆነ እንደዚህ ያደረግሽው በጣም ትገርሚያለሽ ራሂል። ከሱቅ ስመለስ ተገናኘንና አብረን መጣን። እርግጠኛ ነሽ? አዎ እርግጠኛ ነኝ። ሌላ ምን ይፈጠራል? ህይወት እኔን ለማታለል አትሞክሪ። መቼም ቢሆን ሮቤልን ከኔ እጅ ለመንጠቅ እንዳትሞክሪ። ራሂል ምን ለማድረግ እየሞከርሽ ነው? ምን ነው አመመሽ? ቆይ እንዴት እንደዚህ አይነት ነገር ታድርጊያለሽ? ወይኔ አምላኬ ምን ለማድረግ እየሞከርሽ ነው? ትሰሚኛለሽ? በስህተት ከሮቤ አጠገብ ባገኝሽ ምን እንደማደርግሽ ታውቂያለሽ አይደለ? ራሂል እሱ ነገር ከፊቴ ዞር አድርጊልኝ። የነገርኩሽን ሰምተሽኛል አይደል? አዎ ሰምቼሻለሁ፣ በደንብ ሰምቼሻለሁ። ህይወት በግድ ከዚህ በላይ ክፉ እንደሆነ አታድርጊ እሺ? እሺ ልጅ ህይወት። አቤት።
አንድ ጥያቄ ብጠይቅሽ ይደብርሻል? ምንድነው? ምን ልጠይቂኝ ነው? አንቺ ከሀገር ሸሽተሽ የመጣሽው ላለማግባት ነው አይደል? አዎ። ቆይ ለምን ትዳር እንደጠላሽ ልትነግሪኝ ትችያለሽ? ምን ብዬ ልንገርሽ? እንዴት በዚህ እድሜ ትዳር ልወድ እችላለሁ? ድንገት ካላወቅሽው ላሳውቅሽ፣ ለሴት ልጅ ትዳር ክብሯ ነው። እና እውነቱን ንገሪኝ ካልሽኝ እዚህ የማንም ዱርዬ መጫወቻ ከምትሆኚ እዛ ሄደሽ የተሻለ ሰው ቢያገባሽ ጥሩ ነው። አንቺ ብትሆኚ እንደዛ ታደርጊያለሽ? አዎ። ምን ነው ታዲያ እኔን ለማግባት የፈለገውን ሰው አድራሻ አልሰጥሽም? እንዴት ማለት? ምን እንዴት ማለት ያስፈልገዋል ማርቲ? አንቺ ርካሽ! ቆይ ምን ልሁን ነው የምትይው? ይሄን ያህል ጥሩ አመለካከት ለትዳር ካለሽ ብዬ አስቤ እኮ ነው። እሺ በጣም ጥሩ። እኔ ላንቺ አስቤ ስመክርሽም ማሾፍ ሆነ አይደል ስራሽ? በጣም ጥሩ። እያሾፍኩ አይደለም። እሺ እንደዛ ከሆነ እኔም አንቺን ለመምከር ደግሜ አፌን አላበላሽም። ከማንም ጋር መንዘላዘል ትችያለሽ። የምን መንዘላዘል ነው የምትይው? ሁሉንም ነገር ያለው ህይወት በዚህ ትንሽ ጭንቅላትሽ እኔ መሸወዳችኝ። እሺ መልካም ቀን የኔ ቆንጆ። በይ ነገ በሰፊው እናወራበታለን። ማርታ ማንኳኳቱም ቀረ እንዴ? ይቅርታ ወንድሜ፣ ያናደድካል ብዬ ስላላሰብኩ ነው ዘው ብዬ የገባሁት። ቢሆንም ዝም ብለሽ እንደዚህ ዘው ብለሽ መግባት የለብሽም። እሺ ወንድሜ፣ ግን እሱ አሁን የሚያሳስብ ጉዳይ አይደለም። አንድ ማውራህ ነገር አለ። ምንድን ነው? ራሔል አንዳንድ ነገሮችን እየፈለፈለች ነው። ምንድን ነው የምትፈለፍለው? ባለፈው እኔና ህይወት ስንጨቃጨቅ እሷም ነበረች እና አንዳንድ ነገሮችን ሳጠረጥር አልቀረችም። ወይ ጣጣ። ለማንኛውም እኔ አንድ ነገር ለማድረግ እየሞከርኩ ነው። ምን? በቅርቡ ህይወት ወደ መጣችበት ትመለሳለች። እንዴት? ህይወትን ማግባት የሚፈልገው ሰውዬ ጋር በስልክ እያወራሁ ነው እና ነገሮችን በደንብ ለማስተካከል እየሞከርኩ ነው እኮ። ለምን? እሱ ያለችበትን ቦታ ካወቀ ጠልፎም ቢሆን ይወስዳታል። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እሺ ተስፋ አደርጋለሁ። እሺ በቃ ወንድሜ ላሳወቀ ብዬ ነው። እሺ ደህና አደርክ ሮቢ? ደህና አደሩት። እግዚአብሔር ይመስገን ደህና ነኝ። አለሁ ፈጣሪ ይመስገን ደህና ነኝ። ስትታይ ጭር ብለሃል። ምን ሆነሃል? ይቺን 2 ቀን አመም አድርጎኝ ነበር። ለዛ ይሆናል። ምን ነው? ምን አመመ? እግዚአብሔር ይመስገን አሁን ደህና ነኝ። ሳህኑን ልትመልስ ነው መሰለኝ። አዎ ራሔል እኮ ምግብ አምጥታልኝ ነበር። እውነት? ይዛል መታ ነው? በጣም ደስ ይላል። አዎ እግዚአብሔር ይስጥልኝ። በጣም በጣም አመሰግናለሁ። ደግሞ ይሄ ምን ምስጋና ያስፈልገዋል ብለህ ነው? ቢሆንም ማዘር። እሺ የኔ ልጅ ፈጣሪ ጨርሶ ይማራል። እሺ በድጋሚ ለራሔል ምስጋናዬን አድርሱልኝ። እሺ አንተ ምንም አትጨነቅ የኔ ልጅ። ይሄ በጣም ቀላል ነገር ነው። ችግር የለውም። በጣም አመሰግናለሁ ማዘር። ምንም አይደል። እሺ ቻው። ምንድን ነው እማዬ? የኔ አስተማሚ እማዬ አልገባኝም። ይሄን ያህል አይን አውጣ መሆንሽን አላውቅም ነበር። ምንድን ነው? ቆይ አልገባኝም። ምን እያልሽኝ ነው? አንቺን የማታለል የምትችይ ይመስልሻል? እሺ አሁን ደግሞ ምን አደረኩኝ? ስለዚህ ሾርባ ጉዳይ ልታስረጅኝ ትችያለሽ? የምን ሾርባ? ሮቤል አሞት የወሰድሽለት ሾርባ እንደጣፈጠውና በጣም እንደወደደው አመስግኖ ነው ሄደው። እሱ ነው እንዴ? ያው ነግሮሽ አይደል? አመም አድርጎት ስለነበር የሆነ ነገር ሰርቼ ወስጄላት እኮ ነው። ምን ሾርባ ሰርተሽ ልጠይቂው? አዎ ልጠይቀው እኮ። አንቺ ሾርባ ሰርተሽ እንዴ? አውማ ምን ችግር አለ የታመመን ሰው ብጠይቅ? አረ ምንም ችግር የለም የኔ ልጅ። ግን አንቺ ሻይ እንኳን ማፍላት ማቺ ልጅ ሾርባ መስራትሽ እኮ አስገርሞኝ ነው። እማዬ ምን አይነት ውሸታም ምን አይነት ቀጣፊ ልጅ ብትሆኚ ነው እንደዚህ አይኔን እያየሽ የምትዋሽኝ? እማዬ አንቺን ብሎ አባት ወዳጅ
ድንቄም አባት መውደድ። እኔ እኮ እማዬ በጣም ታሞ ስለነበር በድንጋጤ ማደርገውን ሳጣ ነው። እናንተ ሰዎች ምንድነው? ሰው በገዛ ቤቱ መተኛት አይችልም እንዴ? አባዬ ከእንቅልፍ ነቃህ አይደል ታዴ? እና የልጅህን ጉድ ስማ። እማዬ የምን ጉድ ነው? ያንተ ምርጥና ተወዳጇ ልጅህ ለአባቷ የተሰራውን ሾርባ ያለ ማንም ፈቃድ ለተከራይ ወስዳ ሰጠች። ምን እያልሽኝ ነው ፍሬ? የማወራው አልገባህም? ባለፈው የጠፋው ሾርባ ነው። ምን? አባዬ ይገርማል። ልጅህ አንተ ወደድክ ብላ ሳይሆን ከትምህርት የቀረችው የታመመውን ተከራይ ለማስታመም ነው። የምሰማው ነገር እውነት ነው ራሄል? አባ እኔ እውነት አንቺ እንደዛ አድርገሽ ነው? ስለ አንቺ ሁኔታ ነው እንጂ የምናወራው ስለ ምግቡ አይደለም። ግን አንቺ እንዴት ከአባትሽ ሌላ ሰው ታስበልጫለሽ? በእውነት ራሄል ባንቺ በጣም አፍሬያለሁ። እሺ አንዴ ብቻ ስማኝ። ይኸውልሽ ራሄል ለዚህ ነገር ማብራሪያ ካለሽ ለመስማት እየጠበቅኩኝ ነው። ልጄ እንደዚህ አይነት ተልካሻ ነገር አደረገች የሚለውን ነገር ማመን አልፈልግም። ማብራሪያ ካለሽ ግን ለመስማት ፈቃደኛ ነኝ። እኔ እኮ ይኸውልህ ለዚህ ምንም አይነት ማብራሪያ አይኖራትም። አሁን ስራ መሄዴ ነው። ደህና ዋል። መልካም ቀን ፍርዬ፣ ደህና ዋል። አባዬ ዝጊ። ማንም ሰው እንዲረብሸኝ አልፈልግም። አሁን ገብቼ ማረፍ አለብኝ። አንድ ደቂቃ ብቻ አባዬ። ራሄል አይሰማሽም? ገብቼ ማረፍ ፈልጋለሁ። ማንም ሰው እንዳይረብሸኝ። አባዬ ምንም ነገር ማውራት አልፈልግም። እባክህ አባዬ። ራሄል አሁን ምንም አይነት ወሬ መስማት አልችልም። አባዬ አንድ ነገር ብቻ እንድትሰማኝ ፈልጋለሁ። ምንድነው? በጣም ይቅርታ። አንቺ ግን ከመቼ ወዲህ ነው እንደዚህ ፈጣጣ የሆንሽው? እኔ እኮ እንድትናደድብኝ ምናምን እኮ አይደለም እንደዚህ ያደረኩት። ገባኝ እኮ በደንብ ገብቶኛል ራሄል። አባዬ እንደተናደድክብኝ ያውቃለሁ፣ ግን ይቅርታ ከማለት ውጪ ምንም አይደለም። እሺ ተቀብዬሻለሁ ይቅርታውን። እሺ አሁን ግን በጣም ስለደከመኝ ገብቼ ልረፍ። እሺ ህይወት ምን እያደረግሽ ነው? ፀጉሬን የፈታው ችግር አለ? እና እኔ ክፍል ነው እንደ ፀጉርሽ የምትፈጪው? ህይወት እራስሽ ክፍል ሄደሽ አትፈጪም? ቆይ ምንድን ነው አንቺ ልጅ ችግርሽ ግን? ያን ቀጠለሽ ውጭ። አንቺ ልጅ ህይወት ሰላም? ምን አገባ? ደህና ነሽ ህይወት? ቆይ አንተ ምን አገባ አልኩህ እኮ። በሰላም ነው እንደዚህ እየሆንሽ ያለሽው? እኔ ደህና ብሆን ባልሆን አንተ ይመለከታል? ህይወት ምን አገባ አልኩህ እኮ።
በጣም ይቅርታ። በጣም ስሜታዊ ሆኜ ስለነበር ነው እንደዚህ አይነት ነገር የተናገርኩት። ይቅርታ መጠየቅ የለብሽ። እኔም ቢሆን በማያገባኝ ነው የገባሁት። ስለዚህ አንቺ ትክክለኛውን ነገር ነው ያደረግሽው። እሺ ይቅርታማ መጠየቅ አለብኝ። እባክህ አትፍረድብኝ። ከራሴ ጋር ስላልሆንኩ ነው። ለማንኛውም ህይወት እንደዚህ አይነት ነገር እንዳይለመድሽ ተጠንቀቂ። በእንደዚህ አይነት መንገድ ማንንም ሰው ታግሼ አላውቅም። እሺ በጣም ይቅርታ ሮቢ። ድጋሚ እንደዚህ አይነት ነገር አላደርግም። የዛሬን ብቻ ይቅርታ አድርግልኝ። ችግር የለውም። ምን ላድርግ? ናፍቆትም ሀሳብም አንድ ላይ እኮ ሲሆንብኝ ጊዜ ነው። ሊሆን ይችላል። አኩርፈኛል እንዴ ሮቢ? አሁንም ከልብ ይቅርታ አላደረክልኝም አይደል? ሀይ አላኮረፍኩሽም ህይወት፣ መስሎሽ ነው። በጣም ይቅርታ ሮቢ። በቃ ረብሽ ልሂድ። አትረብሽኝ። ለምን አብረን ነው ከናደርግ ወይስ ብቻሽን መሄድ ፈልገሽ? አይ እንደዛ እንኳን አልፈለኩም። እርግጠኛ ነህ ታወራኛለህ? አዎ አወራሻለሁ። ህይወትዬ እስኪ በቃሽ ቁጭ በይ። እሺ እቀመጣለሁ። ያስኩትን ልጨርስ ብዬ እኮ ነው። እንደው ለመሆኑ በስርዓቱ ምግብ ትበያለሽ? አዎ እበላለሁ። አሁንም ቢሆን እኮ ያስኩትን ልጨርስ ብዬ ነው እንጂ እበላለሁ። ቆይ ግን እማዬ ህይወት ህፃን ልጅ መስላ ነው እንዴ የምትታይሽ? እንዴት ማለት? ቆይ እንደዚህ ብዬ መጠየቅ ምን ክፋት አለው? እና ለምንድን ነው ምግብ በላችሁ ውሃ ጠጣችሁ ምናምን እያልሽ የምትጠይቂያት? ትልቅ ልጅ ነሽ እኮ አይደል ህይወት? አዎ እሱን እኮ ልክ ብለሻል። ግን ደግሞ ፍሬ ለኔ በጣም ስለምትጨነቅልኝ ነው። እሺ በቃ እናንተ ታውቃላችሁ። የምነግራችሁ ነገር ቢኖር ለሚሰማው ሰው ይደብራል እንደዚህ ሲባል። በቃ አሁን ለማንኛውም ቁርሳችን ብንበላ ይሻላል። እየቀዘቀዘ ነው። ወንድሜ ዛሬ ረፍት ስለሆንኩኝ እዚሁ አብሬህ ነው ሙሉ። ወይ ማርትዬ ዛሬ ስራ አትገቢም? አዎ ዛሬ ስራ ረፍት ነኝ። እዚሁ ነው ሙሉ። ወይ ይሄ በጣም ደስ ይላል። ታዴ ብቻህን አትውልም። በቃ እህትህ ትኖርልሃለች። በደንብ አድርጎ ይንከባከቡሃል። አረን ያለው ዛሬ በእኔ ኃላፊነት ውስጥ ነው የሚሆነው። እኔም እኮ ዛሬ ፈተና ስለሆነ በጊዜ ነው የምመለሰው። ረረረረ ዛሬ ቤታችን ሞቅ ብሎ ነው የሚውለው። አዎ ህይወት ካለች ቤቱ ሞቅ ማለቱ አይቀርም። ቡና ማፍላቷ፣ ምግብ መስራቷ ምናምን አይቀርም። አዎ እስኪ ለማንኛውም ምሳሳት ከተመቸኝ መጥቼ ምሳዬን እዚህ እበላለሁ። የኔ ልጅ አንቺ ሳትመጭም እንዴ ታዲያ? ማለቴ ፈተና ከሆናችሁ? አዎ አባዬ ጧት ፈተና አለኝ። ከሰዓት ደግሞ ውጤት የተበላሸብኝን ከሌሎች ተማሪዎች ጋር ኮርስ ወስዳለሁ። ኦኬ እንደሱ ከሆነ መልካም። ብትኖሪ ኖሮ አብረን ምሳ እንበላ ነበር። እኔም ብመጣና አብረን ብንበላ ደስ ይለኝ ነበር፣ ግን ምንም ማድረግ አልችልም አባዬ። ውይ ሰዓቱ ረፈደ ሳላውቀው። በቃ እኔ ወደ ስራ ልሂድ። ምንም እኮ አልበላሽም። ቢያንስ ትንሽ ብይ እንጂ ስራ ቦታ እኮ ይርብሻል። አይ ይውዬ ግድ የለም ይበቃኛል። ወደ ስራ ልሂድ። በቃ ቻው ፍርዬ። ከቻልሽ ለመምጣት ሞክሪ። ቆንጆ ምሳ ሰርተን እንጠብቅሻለን። በቃ ሞክራለሁ። ደህና ዋሉ። እሺ ደህና ዋይ ፍሬ። በቃ አባዬ እኔም ትምህርት ቤት እየረፈደብኝ ነው። ልብሴን ቀይሬ ልውጣ። አረ የቀረበውን እንኳን ቢይ እንጂ ራይል።
አንቺ የምታሽው ልትነሽ ነው? ቆይ ምንድነው አልጣፈጣችሁም እንዴ? በቃኝ ህይወት፣ አልፈልግም። ጠግቤያለሁ እንጂ ምግቡ ስላልጣፈጠኝ አይደለም። እኔ የምለው አንቺ ልጅ ምንድነው ድግስ እንደጠራ ሰው ካልበላችሁ ሞቼ ይገኛለሁ የምትይው ነው ወይስ አላማሽ አስቤዛው መጨረስ ነው? ምን ላድርግ? ሳይበሉ ሲነሱ ጊዜ እኮ ነው። ሳይበሉ ደግሞ ከሄዱ ይርባቸዋል ብዬ እኮ ነው። ትሰሚኛለሽ? ከፈለጉ ይበላሉ፣ ካልፈለጉ አይበሉ። ይሄ የራሳቸው ፍላጎት ነው። እሺ ግን እኮ ፈጠን ፈጠን አትበይ ህይወት። ሰው የሚልሽን እስኪ አዳምጪ፣ ለማውራት ከመቸኮልሽ በፊት። እኔ ብሉ ማለቴ ይሄን ያክል አናድዳል እንዴ? አልገባኝም። እስኪ በማያገባሽ አትግቢ። ምን ፈጠን ፈጠን ያስብልሻል? ህይወት እስኪ እንደ እድሜሽ ለመሆን ሞክሪ። ሰከን በይ እስኪ። እኩዮችን ተመልከቺ። ዝም ብሎ በማያገባቸው አይገቡም። እሺ? አዎ የምር ህይወት። ቆይ አይታወቅሽም? ሰከን በይ እንጂ። አዎ ተረጋጊ። መንቀልቀል ምንም ጥቅም የለውም። መንቀልቀል ደግሞ እውቀት አይደለም። ይቅርታ፣ እንደዚህ ያስከፋችኋለሁ ብዬ አላሰብኩም ነበር። ከዚህ በኋላ ግን አልደግመውም። እስቲ ደግፊኝ ልነሳ። አንቺን አላልኩኝም፣ እህቴን የጠየቁት። እሺ ወንድሜ፣ ግን ለምንድን ነው አበላም እንዴ? የት ልትሄድ ነው? ምን እበላለሁ ማርታ? በገዛ ቤቴ ባዳ ሆኜ እያየሽ እላይ ላይ ይገባበዙ እንጂ። ለነገሩ ልክ ነህ ወንድሜ። አላስበላሉን እኮ እርስ በርስ እየተገባበዙ። ለማንኛውም በቃ እኔ ልግባ እና ይደግፊኝና እንድነሳ አርጊኝ። ቆይ እሺ፣ ወዴት ልትሄድ ነው? ወደ ልጄ ክፍል። ልጄን ማውራት ነገር አለኝ። እሺ ቆይ እግርህን ቀስ በል። ሰማሻት? ይችን ስርዓተ ቢስ ስታወራ እንኳን ለአፏ እኮ ምንም ክብር የላትም።